የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 9። ፈረንሳይና ሞስኮቭ የሚፈልጉት ምንድነው? በኤርትራም ሆነ በሌላው ሀገር እያንዳንዱ ሕዝብ በቀጥታ ሀሳቡን የሚገልጽበት የሪፈረንደም ስርዓት ማከናወን የሚቻል ቢሆን ኖሮ መርማሪ ኮሚሽን የሚባል ቡድን ማቋቋም አያስፈልግም ነበር። እነዚህ በጣሊያን የኮሎኒ አስተዳደር ተጨቆነው የኖሩት ህዝቦች የምዕራብን የዲሞክራሲ ስርዓት ተቀብለው በአጭር ጊዜ ውስጥ ለመፈጸም አቅም እንደሌላቸው ለማንም የተሰወረ አይደለም። ስለዚህ ከዚህ ቀደም በልማድ ሲሰራበት እንደነበር በየቀበሌው ያለው ነዋሪ ህዝብ ወኪሎቹን እንዲመርጥና በእነዚህ ሀገር ሽማግሌዎች የህዝብ ተጠሪዎች አማካኝነት መርማሪው ኮሚሽን ተግባሩን እንዲፈጽም ተዘጋጅቶ ጠብቆታል። እንደ ደንቡ ከሆነ ቡድኑ የተሰጠውን ኃላፊነት ሲቀበል በምንም አኳን እንደሚፈጽም ፕላኑን በቅድሚያ አዘጋጅቶ ማስታወቅ ነበረበት። ይህ ሳይደረግ በመቅረቱ በኮሚሽኑ ስራ ላይ ችግር እንዳይፈጠር አስበው የአስተዳደሩ ባለስልጣኖች ማናቸውንም ጉዳይ አስተናድተው በመጠበቃቸው ነቀፌታ ለማቅረብ የሚደረገውን ጥረት ምን ለማሻሻል ወይም ምን ጎድሎ ምን ለመጨመር ነው በማለት የአሜሪካና የእንግሊዝ ወኪሎች አምርረው ስለተቆጡ ፈረንሳይና ሞስኮቭ ዝግጅቱን አሜን ብለው መቀበል ግዴታ ሆነባቸው። እነዚህ አራቱ ሀያላን መንግስታት መርማሪ ኮሚሽን ተብለው የተመደቡት ሰዎች እያንዳንዳቸው የህይወት ታሪክ ሲታይ ይህን ለመሰለው የኃላፊነት ተግባር አብዛኞቹ ጨርሶ ብቁ አለመሆናቸውን ለመገንዘብ አያስቸግርም። የአሜሪካው መልእክተኛ ሚስተር ጆን ኦተር የባንክ ስራ ልምድ ያለው ሲሆን ለጥቂት ጊዜ በሰሜን አፍሪካ ጉዞ አድርጎ ነበር ይባላል። ሁለተኛው ፈረንሳዩ ሙሴ ኤቲየን ደሮዚዮ በዲፕሎማሲ ስራ በምዕራብ አውሮፓ የቆየ ቢሆንም የአፍሪካን በተለይም የምስራቁን ክፍል አይቶ አያውቅም። የሞስኮቭ ሚኒስትር አርተሚ ፌዎዶሮቭ ከሁሉም የባሰ ነው። ሙያውና እስካሁንም የሰራው በውትድርና ብቻ ሲሆን አፍሪካ የሚባለውን አህጉር ጨርሶ አይቶ አያውቅም። የታላቋ ብሪታንያ መልእክተኛ ፍራንክ ስታርፎርድ የእንግሊዝ የኮሎኒ ሚኒስተር ባልደረባ የነበረና በጦርነቱ ዘመን በኢትዮጵያና ኤርትራ ተመድቦ ያገለገለ ኦፊሰር ነው። የኢትዮጵያን ነጻነት ከተመለሰ በኋላ ሚስተር ስታርፎርድ የገንዘብ ሚኒስተር የአቶ ይልማ ደሬሳ አማካሪ ሆኖ ለ2 ዓመት የሰራ በመሆኑ ስለ ሀገራችን ያለው ኤክስፒሪየንስ ከሌሎቹ ጓደኞቹ ጋር ሲመዘን እጅግ የላቀ ሆኖ ይገኛል። የመርማሪው ኮሚሽን ቡድን የኤርትራና ህዝብ ፍላጎትና ስሜት ለመረዳት የሚችለው የታላቋ ብሪታንያ ወታደራዊ አስተዳደር ባዘጋጀለት ፕሮግራም መሰረት ብቻ ስለሆነ የቡድኑ የመጀመሪያው ስራ በአስመራ ከተማ ልዩ ልዩ የፖለቲካ ፓርቲዎች መሪዎች በየተራ እንዲያነጋግር ተወሰነ። እነዚህም የማህበር ፍቅሪ ሀገር፣ የራቢጣ ኤል ኢስላሚያ፣ የአንድነት የሀገር ፍቅር ማህበር፣ የእስላም ሊግ፣ የፕሮ ኢጣሊያ፣ የምጽዋ የእስላም ሊግ፣ የጣሊያን አፍቃሪዎች ማህበር ናቸው። በትግርኛ ቋንቋ ማህበረ ፍቅሪ ሀገር የተባለው ኤርትራ ኢትዮ ህዝቦች አንድነት ማህበር የተቋቋመው ኢትዮጵያ ከፋሽስትነት እንደተላቀቀች ወዲያውኑ በሚያዝያ 1941 ዓ.ም ስለሆነ በሀገር ውስጥ ከተፈጠሩት የፖለቲካ ፓርቲዎች ሁሉ የመጀመሪያውና እጅግ የታወቀው ትልቁ ድርጅት ነው። የአንድነት ማህበር ሲቋቋም ዓላማው ያለ አንዳች ገደብ ከእናት ሀገር ከኢትዮጵያ ጋር እንዋሃድ በሚል ጽኑ ሀሳብ የተመሰረተ ሲሆን በዚያን ጊዜ የመላ ኤርትራና ህዝብ ድጋፍ እንዳገኘ የሚቆጠር መሆኑን የሚክድ የለም። ማህበረ ፍቅሪ ሀገር ክርስቲያኖቹን እስላሞቹን በማስተባበር ከዓላማውና ከግቡ ለመድረስ የሚያስችለው ትልቅ ኃይል የያዘ መሆኑ ሲታያቸው የእንግሊዝ ወታደራዊ አስተዳዳሪዎች ከፍ ያለ ስጋት አደረባቸው። በ1946 ዓ.ም በታሪክ የተካሄደው የሰላም ጉባኤ በሰጠው ውሳኔ መሰረት የአራቱ ሀያላን አህጉራት የኤርትራንና የሌሎችን የጣሊያን ቅኝ ግዛት ህዝቦች ፍላጎታቸውን የሚያጠና መርማሪ ኮሚሽን ከመላካቸው በፊት ማህበረ ፍቅሪን ለማዳከም እንግሊዞች ልዩ ልዩ የተንኮል ዘዴዎች አዘጋጁ። በመጀመሪያ የማህበረ ፍቅሪ ሀገር አባል ሆነው ሲታገሉ ከነበሩት እስላሞች መካከል እንደ እነ ኢብራሂም ሱልጣን የመሳሰሉትን በጥቅም ደልለው የአንዳንድ ተቃዋሚዎች እንዲሆኑ እርዳታ አድርገውላቸዋል።
በኤርትራ በከሰላና በተሰይነ ያለው የካትሚያ ማህበረሰብ መስራች ልጅ የሆኑት በሃይማኖት መሪነታቸው እጅግ በታወቁት በሰይድ አቡበከር ኤልሙርጋኒ ሊቀመንበር በጥር ወር 1947 ዓ.ም በከረን ከተማ እጅግ ከፍ ያለ የእስላሞች ስብሰባ ተደርጎ የራቢጣይል ኢስላሚያ የፖለቲካ ፓርቲ ተቋቋመ። ዓላማውም መጀመሪያ ኤርትራ ከኢትዮጵያ ጋር ምንም አይነት የዘር የባህልና የታሪክ ግንኙነት የሌላት መሆኑን ለዓለም ለማሳወቅ፣ ሁለተኛ ኤርትራ ለተወሰነ ዘመን በታላቋ ብሪታንያ ይህም ካልተቻለ በተባበሩት መንግስታት ድርጅት በሞግዚት አስተዳደር ከቆየች በኋላ ነፃነቷ እንዲሰጣት የሚል ነበር። በዚሁ ስብሰባ ላይ ቀድሞ ማህበረ ፍቅሬ ሀገር አባል የነበረው ኢብራሂም ሱልጣን አዲስ ለተመሰረተው የራቢጣይል ኢስላማዊ ፓርቲ ዋና ጸሐፊ ሆኖ ተመደበ። የሙርጋኒ ቤተሰቦች በኤርትራ የእስልምና ሐዋርያ በመሆን ዝናን ያተረፉ በመሆናቸው በዚህ ከረን ላይ የተመሰረተው ፓርቲ አማካኝነት የመላውን የኤርትራን እስልምና ተከታዮች በአንድ አቋም ላይ ለማስተባበር ይቻላል የሚል ተስፋና እምነት አድሮባቸው ነበር። ይሁን እንጂ ከዚህ በኋላ ውጤቱ እንደታየው እነ ኤልሙርጋኒ የተመኙት አልተፈጸመላቸውም። የቤናሞር ጎሳ መሪ ደግለል፣ የኢምቤርኒው ሼህ አላሚን፣ የአህባብ ባላባት ከንቲባ ኡስማን ዳድ፣ የአድሼክ ጎሳ መሪ መሐመድ አማር ፓሻ እና ሌሎችም ታላላቅ እስላሞች የማህበር ፍቅሬ ሀገር አባል መሆናቸው አላቋረጡም። እንደዚሁም የኤርትራንና የኢትዮጵያን አንድነት እምነት አልለወጡም። በኢብራሂም ሱልጣን ዋና ጸሐፊነት እንዲመራ የተመሰረተው ይህ የእስልምና ሊግ ድርጅት ጉዞን የቀጠለው በመጀመሪያው ደረጃ የኢትዮጵያና እንዲሁም የጣሊያን ተቃዋሚ ሆኖ ከእንግሊዝ ጋር ወዳጅነቱን ለመግለጽ ነበር። ያን አንዳንድ ገደብ ኢትዮጵያ ወይም ሞት ብሎ የተነሳውን የሀገር ፍቅር አንድነት ማህበርን ለማዳከም እንግሊዞች ይህንን የእስላም ሊግ ድርጅት በማቋቋም ብቻ አልተወሰኑ። በክርስቲያኖች መካከል የሀሳብ ልዩነት እንዲፈጠር በጣም አስፈላጊ መሆኑን ስላመኑበት ኤርትራ በሸዋ ዘውድ ስልጣን እጅ መውደቅ የለባትም፣ እኛ የኤርትራ ህዝቦች ከኢትዮጵያ ጋር እንድንቀላቀል የሚያስፈልገን ከሆነ መብታችንን የሚያስከብርልን የተለየ ውል ያስፈልገናል እያሉ ሲፎልሉ የነበሩት የነ ደጃች ተሰማ አስበሮምን ቤተሰቦች በመቀስቀስና በማበረታታት ሊብራል ፕሮግሬሲስ የተባለውን የፖለቲካ ፓርቲ እንዲቋቋም አደረጉ። በአካለ ጉዛይ አውራጃ የታወቁትን እነዚህ በኢትዮጵያ ላይ የሚያንገራግሩ ቤተሰቦች መሳሪያ ለማድረግ በታላቋ ብሪታንያ ንጉስ መልካም ፈቃድ ደጃች ተሰማ አስበሮም የራስነት ማዕረግ ሲቀበሉ ለልጃቸው ለፊት አውራሪ አብርሃ ተሰማ ደግሞ ደጃዝማችነት ተሰጠ። ራስ ተሰማ እኛ ልጃቸው ደጃዝማች አብርሃ በኢትዮጵያ ስርዓት እጅግ የተከበረውን የመጠሪያ ማዕረግ ከእንግሊዝ አስተዳዳሪዎች የተቀበሉት በጋለ ደስታ እንደነበር ይነገርላቸዋል። በዚያ አኳኋን የኢትዮጵያን ወግና ባህል በአንድ በኩል እየጠበቁ በሌላ በኩል ደግሞ ኢትዮጵያዊ መሆን አንፈልግም እያሉ አደባባይ መውጣት ለራስ ተሰማ አስበሮምና ለቤተሰቦቻቸው የሚያኮራ አልነበረም። በመሰረቱ የተሰማ አስበሮም ቤተሰቦች ግርግር ለኤርትራ የወደፊት እድል ምን እንደሚሻል የሚከተለው መሰረት የጨበጠ ፕላን አልነበራቸውም። በመጀመሪያ ደረጃ ያሳዩት ተቃውሞ ያለ አንዳች ገደብ ከኢትዮጵያ ጋር እንዋሃድ የሚለው የማህበረ ፍቅሬ ሀገርን ሐሳብ ነበር። ቀጥሎ ደግሞ እንግሊዞች ሲያቀርቧቸውና ሲረዷቸው ኤርትራ በታላቋ ብሪታንያ ሞግዚትነት 10 ዓመት ከተዳደረች በኋላ ነፃነቷን ማግኘት ትችላለች የሚል አቅጣጫ ያዙ። የነራስ ተሰማ ሐሳብ በዚህ ብቻ አልቆመም። በዘር በቋንቋና በባህል የሚመሳሰለው የትግራይ ህዝብ ከኤርትራ ጋር ተቀላቅሎ ትልቁ ትግራይ የሚባል ሀገር ለመስራት ይቻላል የሚለውን የእንግሊዞች እቅድ ለመከተል ተነስተናል አሉ። የነራስ ተሰማ ንቅናቄ ይህን በመሳሰለ በተምታታ ሐሳብ በሚዋዥቅበት ሰዓት የመምህርነትና ጋዜጠኝነት ሙያ ልምድ ያላቸው አቶ ወልደአብ ወልደ ማርያም ከሀገር ፍቅር አንድነት ማህበር የአባልነት ቦታቸውን ለቀው ወደ እነራስ ተሰማ አስበሮም ቤተሰቦች ሲዘዋወሩ ሊብራል ፕሮግሬሲስ የተባለውን ፓርቲ ኤርትራ ለኤርትራውያን በሚል መፈክር አንድ አይነት መልክ ይዞ መታየት ጀመረ።
የወልደ ወልደ ማርያም ከነ አስፐሮሞች ጋር መሰለፍ ሊበራል ፕሮግሬሲስ የተባለውን ፓርቲ መፍጠር ብቻ ሳይሆን ለዓላማውና ለግቡ መሳካት የእንግሊዞችን ሙሉ ድጋፍና ትብብር ማግኘት ችሏል። አቶ ወልደአብ ቀደም ሲል ከአስመራ የብሪቲሽ ኢንፎርሜሽን ሰርቪስ በየሳምንት ስለሚያወጣው ጋዜጣ አዘጋጅ የነበሩ በመሆናቸው ከእንግሊዞች ጋር በመግባባት ለፓርቲው ከፍ ያለ ፕሮፓጋንዳ ለማሰራጨት አልተቸገሩም። እንግዲህ ከ1941 ዓ.ም ጀምሮ የአብዛኛው ኤርትራዊ ህዝብ ድጋፍ ይዞ ከኢትዮጵያ ጋር ለማዋሃድ ሲታገል የቆየው ማህበረ ፍቅሪ ሀገርን ለመቃወም በእንግሊዞች እርዳታ የተቋቋሙት እነዚህ ሁለት የራቢጥ ኃይል ኢስላሚያና የሊበራል ፕሮግሬሲስ ፓርቲዎች ሲሆኑ ሌሎች ደግሞ ኢትዮጵያን አንፈልግም የሚል ጩኸት እንዲያሰሙ በጣሊያን ገንዘብ በፍጥነት የተፈጠሩ ጥቃቅን ግሩፖች ተመዝግበው ቀረቡ። ከነዚህም አንዱ ፕሮ ኢታሊያ የተባለው የጣሊያን ስሜት ይዞ ለጣሊያን የቆመ ድርጅት ነው። ይህ ፓርቲ በኤርትራ ውስጥ የሚኖሩትን ጣሊያኖችና ከነሱም የተወለዱትን ክልሶች እንዲሁም በውትድርና ኮሎኒያሊስት ጣሊያን ያገለገሉት ጡረተኞች በጠቅላላው ሹማምንቶችና ሙንጣዦችን የሚሰበስብ ነው። የአንድነት ማህበራችን ሲቋቋም መስራች አባሎች ሆነው ብዙ አገልግሎት የሰጡን ናቸው። የሀያላን መንግስታት ወኪሎች እንደምታውቁት የአንድነት ድርጅት የኤርትራ ጣሊያን ተመልሶ ይግዛን ወይም የዛሬ 6 ዓመት የተጀመረው የእንግሊዝ አስተዳደር ይቀጥል አይልም። የድርጅቱ ዓላማ በዚያ አቋም ሀብት ካላቸው ከውጭ መንግስታት አንዳች እርዳታ አያገኝም፣ ቢቀርብለትም አይቀበልም። የእስላም ሊግና የሊበራል ፓርቲዎች ግን ኢትዮጵያን ስንቃወም የውጭ እርዳታ እናገኛለን በማለት ስለ ኤርትራ የወደፊት እድል የሚያቀርቡት ሐሳብ ሁሉ ለግላቸው ከሚያውሉት ጥቅም ጋር የተያያዘ መሆኑን እናንተ ክቡራን ዳኞች እንደምትረዱት ሙሉ ተስፋችን ነው። የአራቱ ሀያላን መንግስታት ዳኞች ለኤርትራ የወደፊት እድል ትክክለኛ ውሳኔ መስጠት የሚችሉት የአብዛኛው የኤርትራ ህዝብ ጥያቄ ጽኑ ፍላጎት ምን መሆኑን በትክክል ሲያውቁ ብቻ ነው። ይህ ህዝብ በመከራውም ሆነ በሰላሙ ዘመን የኢትዮጵያዊነት ስሜቱን ጠብቆ የቆየ አረንጓዴ፣ ቢጫ፣ ቀይ የሆነውን ሰንደቅ ዓላማ ለብሶ የኖረ ነው። ይህ ህዝብ በዘሩና በታሪኩ በባህሉና በኢኮኖሚ ህይወቱ ከመሰረት ሀገሩ ከኢትዮጵያ ተለይቶ መኖር እንደማይችል ክቡራን ዳኞች እንደምትረዱት አንጠራጠርም። ከዚህ መግለጫ በኋላ የኮሚሽኑ አባሎች ልዩ ልዩ መስቀለኛ ጥያቄዎችን በማቅረብ ፋታ ባይሰጧቸውም አቶ ተድላ ጨዋ በሆነ አቀራረብ ስሜታቸውን ለመቆጣጠር በረጋ መንፈስ አስፈላጊ መስሎ የታያቸውን ሁሉ መልስ ከመስጠት አልተዳከሙም። ሆኖም ከአሜሪካኑ መልእክተኛ የቀረበላቸው አንድ ከባድ ጥያቄ በቶሎ ለመመለስ ለአቶ ተድላ ባይሩ ቀላል አልነበረም። ጥያቄውም ኤርትራ ከእናት ሀገሯ ከኢትዮጵያ በኮሎኒያሊስት ጣሊያን በጦር ኃይል ተነጥቃ የተወሰደች ነች እያለ የአንድነት ፓርቲያችሁ በሰፊው ይናገራል። ይህ እውነት ከሆነ በ1896 ዓ.ም ከአድዋ ድል በኋላ በኢትዮጵያና በጣሊያን መካከል በተፈረመው የሰላም ውል ንጉስ ምኒልክ በአሸናፊ ደረጃ ላይ መገኘታቸውን እያወቁ ኤርትራ የጣሊያን ግዛት መሆኗን ለምን ሲሉ በፊርማቸው አጸደቁ የሚል ጥያቄ ነበር። እንደሚታወቀው አብዛኞቹ የኤርትራ ተወላጆች አጼ ምኒልክ ሸጡን ለወጡን በሚል መንፈስ ያደጉ በመሆናቸው ትክክለኛውን ምክንያት ተመራምሮ ለማወቅ ጥረት አላደረጉም። አቶ ተድላም በግል አስተያየታቸው ምኒልክ መጥላታቸውን የታወቀ ቢሆንም ለአሜሪካኑ ጥያቄ በሰጡት መልስ የግል እምነታቸው ሸፋፍነው ለማምለጥ ሞክረዋል። ኮሎኒያሊስት ጣሊያን በጦር ኃይል ተዘጋጅቶ ኤርትራን ከኢትዮጵያ ላይ ገንጥሎ ለመውሰድ ቅኝ ግዛቱ ለማድረግ የተደረገ ታሪክ ስለሆነ የተለየ ማስረጃ ማቅረብ አያስፈልግም። ይህም የተፈጸመው የኢትዮጵያ ንጉሠ ነገሥት አጼ ዮሐንስ አራተኛ በሌላው ግዛታቸው በኩል ከውጭ ከመጣባቸው ጦር ጋር ሲዋጉ በጦር ሜዳ በሞቱበትና የንጉሠ ነገሥቱ ወራሽ ማን መሆናቸው ታውቆ አገሩ ባልተረጋጋበት ጊዜ ነው። ከአጼ ዮሐንስ በኋላ ኢትዮጵያን የያዙት ንጉስ ምኒልክ የ1896 ዓመተ ምህረቱን ውል ያደረጉት ኮሎኒያሊስት ጣሊያን ኤርትራን ቅኝ ግዛቱ አድርጎ ከያዘ ከ10 ዓመታት በኋላ መሆኑ መታወቅ አለበት ሲሉ የማህበረ ፍቅሪ ሀገር ዋና ጸሐፊ የሰጡት መልስ የአሜሪካው መልእክተኛ በጥሞና ሲያዳምጥ
የፈረንሳዩ ያሾፍ እንደነበር አንድ የምዕራብ ጋዜጠኛ ጠቅሶታል። የፈረንሳዩ መልእክተኛ ያቀረበላቸው 5 ጥያቄዎች አንዳቸውም ክብደት ያላቸው ወይም አይነተኛ ግምት የሚሰጣቸው አልነበሩም። ለምሳሌ ያህል አንዱ ጥያቄ የአንድነት ማህበር አባል ሆነው የተመዘገቡት ሁሉ ኤርትራ ከኢትዮጵያ ጋር እንድትቀላቀል የሚያምኑ ናቸው ወይ የሚል ነበር። በዚህ ጥያቄ ፕሬዝዳንቱ ደጃዝማች በየነ ባራኺ ተናደው በሰጡት መልስ በኢትዮጵያዊነቱ የሚያምንና የቆረጠ ካልሆነ በስተቀር ሌላ ሀሳብ ካለው በምን ምክንያት የአንድነት ማህበራችን አባል ሆኖ ይመዘገባል ብለው መልሱን ሰጥተውታል። በጠቅላላው ህዳር 17 ቀን 1947 ዓ.ም ከመርማሪው ኮሚሽን ጋር በተደረገው ሰፊ ውይይት የአንድነት መሪዎች በሚያምኑበት ዓላማ እስከ መጨረሻው ለመዝለቅ ያሳዩት የቆራጥነት መንፈስ በዳኞቹ ላይ አንድ አይነት ከፍተኛ ግምት አሳድሮባቸዋል። የሊበራል ፕሮግሬሲቭ ፓርቲ ጥቅምት 18 1947 ዓ.ም ከእኩለ ቀን በፊት ራስ ተሰማ አስበሮም ፕሬዝዳንት፣ ግራዝማች ስዩም ማሾ ዋና ጸሐፊ፣ ደጃዝማች አብርሃ ተሰማ አባል፣ ደጃዝማች ስብሃቱ ዮሐንስ አባል፣ አዝማች ካሱ መልኬ አባል፣ ግራዝማች በየነ ካሳይ አባል ቀርበዋል። የፓርቲው ፕሬዝዳንት ራስ ተሰማ አስበሮም ለኮሚሽኑ ከሰጡት ሰፊ መግለጫ ውስጥ ቁም ነገሮች በአፄ ዮሐንስ ዘመን የባዕድ መንግስት ከውጭ መጥቶ ከኢትዮጵያ ላይ ቆርሶ የወሰደው ሀገር የለም። ጣሊያን ኤርትራን ቅኝ ግዛቱ ያደረገው አፄ ዮሐንስ ከሞቱ በኋላ የኢትዮጵያ ስልጣን የተረከቡት ንጉስ ሚኒሊክ በገንዘብ ስለሸጡለት ነው። እንደሚታወቀው የተሸጠ ዕቃ በማንኛቸውም መንገድ እንደማይመለስ ሁሉ ዛሬም የኢትዮጵያ መንግስት ከ50 ዓመት በፊት የሸጡትን ሀገር ይመለስልኝ ማለት አይችልም። የኢትዮጵያ መንግስት ኤርትራን በግዴታ ካልወሰድኩ ብሎ የሚታገል መሆኑ ለማንም ግልጽ ነው። ይህ መንግስት በትግራይ ወንድሞቻችን ላይ የመሰረተው የግፍ አስተዳደር በጣም የሚያሳዝን ስለሆነ ይህ አስከፊ ድል በእኛም በኤርትራውያኖች ላይ እንዲደርስብን አንፈልግም። የትግራይ ህዝብ ጤናው አይጠበቅለትም፣ ትምህርትም አያገኝም፣ ኑሮም እንዲሻሻል አይታሰብለትም። ስለዚህ እኛ ኤርትራውያን የሸዋ አስተዳደር ከሚወድቅብን ቀይ ባህራችን ውስጥ ተዘፍቀን ህይወታችን ቢያልፍ ይሻለናል። የኤርትራ የትግራይ ህዝቦች አንድ አይነት ዘርና አንድ አይነት ባህል ያላቸው፣ አንድ አይነት ቋንቋ የሚናገሩ ስለሆኑ በአንድነት ተዋህደው ነፃ መንግስት ለማቋቋም እንዲወሰንላቸው አጥብቀን እንፈልጋለን።